ለማያከብራችሁ ሰው ክብርን መስጠት፣ ለማይወዳችሁ ሰው ደግሞ ፍቅርን መስጠት። የዛሬው ታሪካችን እንደዛ ነው። የምናወራው እንደዛ ነው። ይሄንን ስላችሁ ደግሞ ብዙዎቻችሁ ግራ ልትጋቡ ትችላላችሁ። ነገር ግን ብዙ ሰዎችን በህይወታችሁ ላይ መተው ሲሄዱ እናንተን ጅል አድርገው እንዳላወቀ አድርገው ተነስተው በድንገት ሲሄዱ ለምን ብላችሁ ውስጣችሁ ያዘነ ውስጣችሁ የተከፋ ሰዎች አላችሁ ብዬ አስባለሁ። ይሄንን ስናገራችሁ ቀልድ አይደለም፣ እውነታው ነው ማወራው። እውነቱን አውርተን እርስ በራሳችን እንመካከራለን ማለት ነው። ምክር ያስፈልገናል። ሰላም ሰላም! ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንደምን አላችሁ? ሰላምና ጤና በያላችሁበት ብዝት ይበልልኝ። ዛሬ ትቷችሁ የሄደ ሰው ምን ማድረግ እንዳለባችሁ ልነግራችሁ ወደፊታችሁ መጥቻለሁ። በተለይ በስደት አገር የምትኖሩ ብዙ ጊዜ ብዙ ነገር ፈልጋችሁ ማግኘት የማትችሉ በአንድ ቦታ ላይ ተቀምጣችሁ ደግሞ ብቸኝነት ያስቸገራችሁ ሰዎች ዛሬ እውነታውን አወራችኋለሁ። እውነታው ደግሞ ምንድን ነው? እራሳችን መጠንከር ነው። ጠንክረን በርትተን የወጣንበትን ዓላማ ወደ ግብ እስከምናደርስ ድረስ ግራ ቀኝ አለማየት። ብዙ ነገር ሊያምረን ይችላል። ነገር ግን የወጣንበትን ዓላማ ሳንሰራ ወደ ማንም መንቀሳቀስ አያስፈልግም። እህት ወንድሞቼ፣ ሰው ከራቃችሁ፣ ሰው ካጠገባችሁ ከሄደ እራሳችሁን አትውቀሱት። ለምን እንደሆነ ታውቃላችሁ? አንተ ሰው ታድለሃል። አንቺ የኔ እህት ታድለሻል። የኔ ወንድም ታድለሃል። ለምን? በድንገት ጥሏችሁ ሲሄዱ ሚስጥር አለው። ዝም ብሎ አይደለም። ፈጣሪ ራሱ የቻለ ሚስጥር አለው። ትቷችሁ ሲሄድ ተመስገን ነው እንጂ ልታጉረመርሙ በፍጹም አያስፈልግም። ትቶን የሚሄድ ሰው ፈልጎት እኮ አይደለም፣ ለኛ ስለማይመች ነው፣ ለኛ ስላልሆነ ነው። ለኛ ያልሆነ ነገር ማስገደድ ማለት ለበኋላችን ለድላችንና ለስኬታችን እንቅፋት ነው። ለማያከብረን ሰውን ተጠግተን እያንቋሸሸን ልንኖር እድል እንዳንሰጠው። ስላለፈውን አስታውሳችሁ ብዙዎቻችሁ ውስጣችሁ ያዝናል፣ ውስጣችሁ ይከፋል። ኑ ልንገራችሁ፣ ባለፈውን ተማሩበት እንጂ ዛሬ ቀን አይጸጽታችሁ። ወደፊታችሁ እንጂ ወደ ኋላችሁ አትመልከቱ። ወደ ኋላ ከተመለከታችሁ የፊት ለፊቱ እንቅፋት ይጥላችኋል። ያለፈውን ትታችሁ የፊታችሁን እየገፋችሁ መሄድ አሪፍ ነው። ብዙ ሰዎች ደካማ መስለንላችሁ ካጠገባችሁ ሆነን አይዞችሁ እኛ አለን ስንል እንደ ሞኝና እንደ ጅል የምታዩን ሰዎች የእናንተ እኔ መልእክት አለኝ ዛሬ። ተሳስታችኋል። መሄጃ አተን አይደለም፣ ምናወራው አተን አይደለም፣ ግን የሰው ክብር ስላለን ነው፣ የሰው ፍቅር ስላለን ነው እንጂ መሄጃ ያጣና ጅል ከመሰልናችሁ ከሆነ የተሳሳታችሁት እናንተ ናችሁ። ስናስብላችሁ ለእኛ ጉድጓድ የምትቆፍሩ ሰዎች፣ ስናማክራችሁ የምትንቁን ሰዎች፣ መድረሻ ቢስ ናት መድረሻ ቢስ ነው ብላችሁ የምትናገሩ ሰዎች ዛሬ የእናንተ ይሄ መልእክት ነው። አዳምጡ። እኛ ፊታችን እንጂ ኋላችን አናይም። በተለይ በስደት የምትኖሩ እህት ወንድሞቼ፣ ትላንትና አንድ ቀን ደውሎላችሁ የማያውቅ ሰው ዛሬ ቢደውልላችሁ አይግረማችሁ፣ አይድነቃችሁ። እስኪ በዛሬ ሰዓት የምታናግሩት ሰው ምንድን ነው የሚላችሁ? ቀድሞ የት ነው ያለሽው? ምን ሊያረግለት ነው የሚጠይቀው? የት ነው ያለሽው? የት ነው ያለው? አይደለም።
የት ነው ያለሽው ማለት ራስ የቻለ ሚስጥር አለው። ገብቷቸዋል። በተለይ በኢትዮጵያ ውስጥ ያሉ ብዙ ወንድሞቻችን ያው መጠየቅ ትጠየቃላችሁ፣ ግን አጠያየቅ ሁኔታ አለው። ከዛ በፊት የት አለሽ ያላለሽን ሰው ዛሬ ውጭ ሀገር ነኝ ብለሽ ስትናገሪ አንቺን ለመፈለግ ሽር ጉድ ይላል፣ መቀነቱን ያስራል። የኔ ውድ የኔ ፍቅር ከዛ በፊት ብሎት ማያውቀው የሽንገላ ቃሉንን አንቺ ላይ ያዘንባል። የኔ እህት ራስሽን ጠንክሪ፣ ራስሽን ያዢ። የሽንገላ ቃሎችን እያዳመጥሽ ወደ ኋላ ከሚስብሽ ነገር ፈጣሪ ይጠብቅሽ። የወጣችሁበት ዓላማ ስሩ። ሰው ምን አለ ሰው ምን አላለ አትበሉ። ሰው ምንም ሊያደርጋችሁ አይችልም። ሊሄድ ይችላል፣ ይሄድ፣ ጥርግ ይበል። ለሰው ጥሩ አስተሳሰብ ይኖራችሁ። ለሰው ክፉ ነገር አታስቡ። ከዛ አልፎ ተርፎ አንድ ሰው ከራሳችሁ በላይ ስታስቡለት ጅል ያደርጋችኋል። እናንተን ሆናችሁ ስታወሩት ደግሞ የራሳችሁም አሪፍ ነው። ራስ መምሰል ከምንም በላይ ነው። ግን ከሰው ጋር መመሳሰል ውድቀትና ውርደት ነው። ልንገራችሁ፣ ቅናት ያለባችሁ እኛ ከእናንተ ጋር ስለሆን ጅል አድርጋችሁ የምታዩን ሰዎች ዛሬ ይሄ መልእክት ለእናንተ ነው። የምታዳምጡ ብዙ እህትና ወንድሞቼ ሰው ራቃችሁ፣ ተውት ይሄድ። አለመፈለግ ስሜት ተሰማችሁ፣ ተው ዝም ብላችሁ ራሳችሁ አዳምጡ። ልንገራችሁ የማታውቁት ሚስጥር ሰው ዝም ሲላችሁ የፈጣሪን ስራ እየተንቀሳቀሰ ነው ማለት ነው። በህይወታችሁ ላይ ድንቅ ነገር እየተሰራ ነው ማለት ነው። ብዙ ጊዜ ዝም ሲል በሰውም በኩል በቤተሰቡም በኩል በጓደኛም በኩል ተፈላጊነት እንደሌላችሁ ከተሰማችሁ የፈጣሪ ስራ ጣልቃ እየገባ ነው። ሰው በሙሉ ከሸሻችሁ፣ ያመናችሁት ከካዳችሁ በእናንተ ላይ ትልቅ የሚሰራው ነገር የፈጣሪ ስራና የፈጣሪ እጅ አለ። አሁን እኛ ብዙ ጊዜ ሰው ከህይወታችን ላይ ተነስቶ ሲሄድ ለምን እንላለን? ምን አደረግን እንላለን። ራሳችንን እንወቅሳለን። ወንድ ይሁን ሴት ራሳችንን እንወቅሳለን። ምንም እኮ አላጠፋሁም፣ ምንም እኮ አልተናገርኩም። ጥያቄ በጥያቄ እንሆናለን። ይሄንን እውነታው ዛሬ እናገራችኋለሁ። ጥያቄው ተውና ራሳችሁ በርታ አድርጉ። ለስኬታችሁ ድልድይ እየተዘጋጀላችሁ ነው። ከፊት ለፊታችሁ ማለፊያ ድልድይ እየተዘጋጀልሽ ነው። እህቴ ወንድሜ፣ ነቃበል፣ አይንህን ግለጥ፣ ተመልከት። ሰው ሲሄድ ለምን አትበል። እንኳን ሄደ እሰይ፣ እንኳን ከህይወት የወጣ እሰይ። በቃ ጅል አሉሽ አይደል? እሰይ። አታቅም አሉሽ አይደል? እሰይ። ምን ያመጣሉ? ምን ያመጣሉ? አታቂማው። የራስሽ ካወቅሽ ማንም በአንቺ ህይወት ላይ የሚያገባው የለም። ራስሽን አበርቺ፣ ራስሽን አጠንክሪ፣ ታጠቂ። ስለ ሰው አትመልከቺ። የዛሬ ሰው ብታገኝ ለአንቺ የሚወቅስበት መንገድ አያጣም፣ ብታጪ ያንቺ የሚወቅስበት መንገድ አያጣም። ነይ እህቴ ዛሬ ልንገርሽ፣ ና ወንድሜ ዛሬ ልምከርክ። ጓደኛ አለክ፣ ጥሩ ነገር ጥሩ ሁንለት፣ መልካም አስብለት። ከዛ አልፎ ተርፎ አሻፈረኝ ካለው ተወው ይሄድ፣ አትጨነቅ። የተሻለው ፈጣሪ ሊያመጣላችሁ ሲሆን ካጠገባችሁ ያለውን ሰው የማይበጀው ሰው ለቃቅሞ ጠራርጎ ያነሳዋል ፈጣሪ። ወደ ፈጣሪን ተመልከቱ። የሰዎችን አይንና የሰዎችን ንግግር አትመልከቱ። ሰውን ውድቀታችሁን እንጂ ክብራችሁን ለማየት አይፈልግም። ጠንከር በሉ። ብዙዎቻችሁ በራሳችሁን ኩሩ። ሰዎችን አትመልከቱ። በራሳችሁ ጠንክሩ እህት